አመሰግናለሁ ሚስተር ስላሴ። እንግዲህ በምርጫ ጉዳይ ላይ እንዲሁም በአጠቃላይ በፓርቲያችሁ ወቅታዊ ቁመና ላይ ያተኮረ አጠር ያለ ቆይታ እናደርጋለን። ምርጫ መግባታችሁን አልሰማንም። ምርጫ መግባታችሁን ሳንሰማ ነገር ግን እየተሳተፋችሁ እንዳለ እንቅስቃሴ ውስጥ መኖራችሁን የሚገልጹ አንዳንድ ነገሮችን እያየን ነው። መቼ ነው የገባችሁት? እሺ እኔም ስለጋበዝከኝና እንድናወራ ስለፈቀድክ በጣም አመሰግናለሁ መሳይ። ከምርጫ ጋር በተያያዘ እንግዲህ ከዚህም በፊት በተደጋጋሚ ስንገልጽ እንደነበረው ኢትዮጵያ ውስጥ ከአስቻይ ሁኔታዎች ጋር በተያያዘ በተደጋጋሚ እኛም እንደ ፓርቲ አሁን ደግሞ እንደ ቅንጅትም መግለጫዎችን ስናወጣ ቆይተናል። ሂደቱን ትንሽ ለማስረዳት ያህል እንደ ኢሃፓ ጥናት አድርገናል። ምርጫው አሁን ቢካሄድ ምን አይነት ውጤቶች ይኖሩታል፣ ከዛ ደግሞ ፕሮሰስ ውስጥ መግባት ያለው ጥቅም ጉዳት የሚለውን በደንብ ጥናት አድርገንበታል። እንደ ማዕከላዊ ኮሚቴ በሂደቱ ውስጥ በመሳተፍ አስቻይ ሁኔታዎች እንዲፈጠሩ መታገል፣ ነገር ግን የምናስቀምጣቸው አስቻይ ሁኔታዎች በሚገባው ወይም ደግሞ ባስቀመጥናቸው የጊዜ ገደቦች የማይሳኩ ከሆነ ከምርጫው ራስን እስከ ማግለል ድረስ የደረሱ ውሳኔዎችን እንደምንወስን ነው እንደ ኢሃፓ ማዕከላዊ ኮሚቴ ወሰን ነው ማለት ነው። በቅንጅትም በተመሳሳይ ያለን አረዳድ ያለን መረዳት ያ ነው። ስለዚህ ምርጫው ሂደት ውስጥ አለን፣ ኦፍኮርስ አለን፣ ምንም የምንደብቀው ነገር አይደለም፣ ይፋ ስለሆነ። ነገር ግን ምርጫውን የምናይበት መንገድ ደግሞ በጣም የተለየ ነው። ምርጫውን እኛ አስቻይ ሁኔታዎች እንዲፈጠሩ የመታገያ መንገድ ነው የምናደርገው። ኦፍኮርስ የፖለቲካ ፓርቲ ነን፣ ስልጣን መቀየር ያለበት በምርጫ ነው ብለን እናምናለን። ያ ማለት ምናልባት ሚስተር ስላሴ እዚህ ጋር ምርጫ መግባታችሁ ተገቢ ነው አይደለም እዛ ትንታኔ ውስጥ ከመሄድሽ በፊት እንደው ምርጫ ሲገባ ብዙ ጊዜ ምርጫ እንገባለን ምርጫ ገብተናል የሚለው መግለጫ በራሱ ከደጋፊዎቻችሁ ጋር ከአባላቶቻችሁ ጋር ተነጋግራችሁ በይፋ የሚገለጽ ውሳኔ ነው። ያን ውሳኔ አድርጋችኋል ወይ? አልሰማንም። ወይም ደግሞ ይፋ አድርጋችኋል? ይፋ አድርገናል። በምርጫው ሂደት ውስጥ እንዳለን ይፋ አድርገናል። ከዚህም ባለፈ ደግሞ ከአባሎቻችን ከደጋፊዎቻችን ጋር ባለን ግንኙነት ደግሞ ቅድም እንዳልኩ ጥናታችንን የጥናታችንን ውጤትና ምርጫው እንዴት እንደምንመለከተው በሰፊው ውይይት ያደረግንበት ጉዳይ ነው። እንግዲህ ሚስተር ስላሴ እናንተን የግምገማ ውጤትንም በተወሰነ ደረጃ ተመልክቼዋለሁ። ወደ ምርጫው ለመግባት ያቀረባችኋቸው ወይም ደግሞ እንዲሟሉ የጠየቃችኋቸው ጥያቄዎች አሉ። እስረኞች እንዲፈቱ፣ በአማራ ክልል ያለው ጦርነት እንዲቆም፣ ይሄን ጨምሮ አንዳንድ ጉዳዮች የማይከናወኑ ከሆነ ወደ ምርጫው ለመግባት እንደምትቸገሩ የሚገልጽ ጥናት እንዳደረጋችሁ ነው። ከተሳሳትኩ ታርሚኛለሽ። ታዲያ እነዛ ቅድመ ሁኔታዎች ተሟልተው ነው የገባችሁ? አንድ ስህተት ብቻ ነው እዚህ ጋር ያለው። ያስቀመጥናቸው ቅድመ ሁኔታዎች እንዳሉ ሆኖ ነገር ግን ወደ ምርጫው ለመግባት ሳይሆን ሂደቱን እስከ መጨረሻው ድረስ ለመጨረስ ያስቀመጥናቸው ቅድመ ሁኔታዎች ናቸው። ለምሳሌ የእስረኞች መፈታት ስንል አስቀምጠን የነበረው ታይም ላይን አንተም ተመልክተው እንደሆነ ከእጩዎች ምዝገባ በፊት ምናልባት 2 ሳምንታት አስቀድሞ ዝግጅት ማድረግ ስላለባቸው በተለይ ፖለቲካ እስረኞች፣ ጋዜጠኞች መፈታት አለባቸው የሚል ቅድመ ሁኔታ አስቀምጠናል። ያ አልተተገበረም። በተመሳሳይ ደግሞ ጦርነት እንዲቆምም ያስቀመጥነው ቅድመ ሁኔታ አለ። ያም እስካሁን ድረስ የተተገበረበት ሁኔታ አላየንም። እኛ ምርጫን የምንመለከተው በኢንድ ጎሉ ብቻ ሳይሆን በፕሮሰሱ ውስጥ ነው። ሂደቱ አስቻይና ትክክል ወይም ደግሞ ትክክለኛ አካሄድ ያለው ካልሆነ ውጤቱ የተስተካከለ ይሆናል ብለን ኤክስፔክት አናደርግም። ስለዚህ የኛ አረዳድና የኛ አተያይ ያስቀመጥናቸው ቅድመ ሁኔታዎች ሂደቱ እንዲስተካከልና እንዲሻሻል የሚያደርጉ። አሁንም እዚህ ላይ ጥያቄውን በደንብ ተረድተሽው ከሆነ ከመግለጫችሁም ላይ ወይም ደግሞ ከጥናት ወረቀታችሁ ላይም ያየሁት ነው። አንደኛ እጩዎችን ለማስመዝገብ ተንቀሳቅሳችሁም ለመቀስቀስ ሰላም ያስፈልጋል፣ ጦርነት መቆም አለበት ነው። እንግዲህ ወደዛ ሂደትም ለመግባት እነዚህ ነገሮች መከናወን እንዳለባቸው ያለምንም ማመንታት ያስቀመጣችሁት እንደሆነ በወቅቱ የተረዳሁት ያንን ነው። ስለዚህ አሁንስ እንዴት ልትንቀሳቀሱ ነው? ሂደቱም ቢሆን ጦርነት እያለ ከአዲስ አበባ በስተቀር አብዛኛው አካባቢ የሰላም እጦቱ ተጠናክሮ በቀጠለበት ሁኔታ ቅድመ ሁኔታችሁን ትታችሁ ነው በሂደቱም መቀጠል የፈለጋችሁት? አሁንም ቢሆን አንድ የተሳሳትከው ነገር መሳይ፣ ቅድመ ሁኔታዎቻችን ስናስቀምጥ ወደ ሂደቱ ለመግባት አይደለም የሚለው፣ ወደ ሂደቱ ለመግባት ሳይሆን የሚለው መጨረሻ ላይ በምርጫው ላይ ያለንን ሚና ለመለየት ነው። which is ምርጫውን እንተዋለን ወይስ አንተውም፣ አስቻይ ሁኔታ እስከ መጨረሻው ድረስ ተፈጥሯል ብለን እናስባለን አናስብም ነው ፖይንቱ። ስለዚህ ሂደቱ ለኛ አስቻይ ሁኔታዎች እንዲፈጠሩ የማድረጊያ የመታገያ መንገድም ነው። ከዛ ደግሞ እንዳልኩ በምርጫ ስርዓትን የመቀየር ስልጣንን የመያዝ ሂደት የምትለውን ነገር የማምጫ መንገዳችን ሂደቱ እንደሆነ እናምናለን። ሂደቱ እንዲስተካከል ደግሞ ከዳር ቆሞ ሳይሆን የምናደርገው ውስጥ ገብተን ለምሳሌ ለምን አልጠቅስልህም፣ ኢትዮጵያ ውስጥ በጣም ብዙ ጊዜ ህዝባዊ ስብሰባ ስንጠራ አይ የምትኖሩበትን ሀገር አታውቁትም ወይ እንባላለን አይደል? ያ ማለት ህዝባዊ ስብሰባ አትጥሩ የሚል ኢምፕሊኬሽን አለው። ነገር ግን ህዝባዊ ስብሰባ በመጥራታችን ህዝባዊ ስብሰባ እንደሚከለከል አጋልጠናል፣ እንደሚከለከል አሳይተናል። ህዝባዊ ስብሰባውን ባንጠራ ኖሮ እንደሚባለው ለምርጫው አስቻይ ሁኔታዎችን ፈጥረናል፣ ዲሞክራቲክ ነው፣ ከታች ያላችሁ ካድሬዎች ህዝቡን አታሰቃዩ የሚለውን ከላይ የፌዴራል መንግስቱ
እንዲሁም ደግሞ በአጠቃላይ ደግሞ የብልጽግና ፓርቲ አመራሮች የሚናገሩትን ነገር ዲስፕሩቭ ማድረግ አንችልም ነበር። ስለዚህ አሁንም እኛ የምንመለከተው እንደዛ ነው። ውስጥ ካልሆንን ካልሞከር ነው እየሄድንበት ካላየ ነው በተግባር ማጋለጥ አንችልም፣ በተግባር ማረጋገጥም አንችልም። ይሄ እንኳን ለፖለቲከኞች አይደለም እናንተ ዛ ፖለቲካውን ፊት ለፊት ለምትሰሩት ይቅርና ለማንም ሰው ግልጽ የሆነ ነው። አሁን ያለው ሁኔታ መሞከርም የሚያስፈልጉ አይደለም። ግልጽ በሆነ መልኩ አገዛዙ ያስቀመጠው ያሰመረው መስመር አለ። እንዲሁ ጊዜ ለመፍጀት በህዝብ ተስፋ በህዝብ ፍላጎት ላይ አደጋ ለማምጣት ካልሆነ በስተቀር ብልጽግና አጃቢ ነው የሚፈልገው። ይህንን በግልጽ የተቀመጠ ነው። ጠቅላይ ሚኒስትሩም ውጤቱን በአንድ ፓርላማ ላይ ተናግሮታል። ስለዚህ ምኑን ነው የምትፈትኑት? የታወቀ የተረጋገጠውን ምንድነው የምታረጋግጡት? ይሄ ያለቀና ያበቃ ጉዳይ አይደለም ወይ? ሚስጥረ ስላሴ እንደምታውቀው መሳይኛ የፖለቲካ ፓርቲ ነን። የምንንቀሳቀስባቸው ማዕቀፎች አሉ። ለምሳሌ ምርጫውን ቦይኮት አድርጉ የሚባል አይነት ነገር እኛም እንሰማለን። ብዙ ጊዜ ለእኛም ብዙ ምክረ ሀሳቦች ይቀርባሉ። ምርጫውን ቦይኮት ማድረግ በእኛ አረዳድ 5 ዓመቱን ካለምንም ጄኒውን ተቃዋሚ ፓርቲ አጃቢ የሆኑትን ፓርቲዎች ይዘህ የምትፈልገውን ስልጣን አከፋፍለ ቀጥልበት ማለት ነው። በሁለተኛ ደረጃ ደግሞ ህዝብን አማራጭ ማሳጣት ነው። ተወደደም ብትሳተፉ እስከዛ የተሻለ ውጤት ይመጣል። በፓርላማ ምክር ቤት ወንበር ማግኘቱ የሚታሰብ አይደለም። በክልል ምክር ቤቶችም ወንበር ማግኘት የሚታሰብ አይደለም። ስለዚህ አሁን የምትሉትን ነገር ለሚቀጥለው 5 ዓመት ከመሆን የሚከለክለው ምን አለ? ብትሳተፉም ባትሳተፉም ምርጫው ፍትሃዊ እንዳልሆነ ቢያንስ ይታወቃል። ሌላው ደግሞ የምገልጸው ነገር መሳይ አሁንም ቢሆን የምናገረው የኛ የምርጫ አረዳድና የምርጫ ሂደቱን የምንመለከትበት መንገድ እንዲሁም ደግሞ ኢህአፓ ወይም ደግሞ እንደ ቅንጅትም ምርጫው ሂደት ውስጥ እንሳተፋለን ማለት ፈርመን ኦኬ የተደረገው ምርጫ ጄኑን ነው ትክክል ነውና ብልጽግና አሸንፏል ወይም ደግሞ እንደተባለው ይቀጥል እና ለተለያዩ ለተቃዋሚ ፓርቲዎች የተወሰነ ወንበር ሰጥቷልና ትክክል ነው ጄኑን ነው ህዝቡ ግን ብልጽግናን ስለሚፈልግ መረጠ አይደለም። ሂደቱ ግን አንደኛ ተወደደም ተጠላ መሳይ በምርጫው የሚያምን ህዝብ አለ። ምርጫውን ተስፋ አድርጎ የሚጠብቅ ህዝብ አለ። ያ ህዝብ አማራጭ ማጣት ያለበት የትኛው ህዝብ ነው? እውነት ለመናገር በጥናት ያረጋገጣችሁበት በኢትዮጵያ በምርጫ እምነት ጥሎ ውጤት ይመጣል ለውጥ ይመጣል ብሎ የሚያምን ህዝብ ለመኖሩ በጥናት ያረጋገጣችሁት ነው ወይስ ለናንተ ምርጫው ላይ ለመግባታችሁ እንደ ምክንያት ለመጠቀም በሚል ነው? ይሄንን በጥናት ያልተረጋገጠ በየትኛው መረጃ ይሄንን ድምዳሜ ላይ እንደደረሳችሁ ምናልባት መረጃው ካላችሁ ልትነግሩን ትችላላችሁ። በነገር ላይ መሳይ ለምሳሌ ሌሎች ተቃዋሚ ፓርቲዎች ምርጫ ውስጥ ሲገቡ የኢህአፓን ያህል ጫና አልደረሰባቸውም። ለምሳሌ ኢህአፓ ጄኒውንሊ ተቃዋሚ ፓርቲ ነው፣ ፕላስ ደግሞ ከህዝብ ጎን በመቆም ይታወቃል። አሁንም ቢሆን የህዝብን ሁኔታ ያላገናዘበ እያልን ያለ ነው እኮ ወጣችሁ ምረጡን አይደለም። አሁንም ቢሆን ከህዝብ ጋር ባሉን ኮሚኒኬሽኖች በሙሉ ወጣችሁ ምረጡን አይደለም። ግን አሁን ያለው ሁኔታ ትክክል አይደለም። አሁን ያለው ሁኔታ ኢትዮጵያ ውስጥ መቀጠል የለበትም። እኛ የፖለቲካ ፓርቲ ነን መሰለኝ። የፖለቲካ ፓርቲ አሁን ያለው ሁኔታ መቀጠል የለበትም ሲል መቀየሪያ ማዕቀፎች አሉት። በህግ የተቀመጡ መቀየሪያ ማዕቀፎች አሉ። ከዛ በፍጹም ልንወጣ አንችልም። ኤክስፔክቴሽኑ ምንም ሆነ በምርጫ ለመሳተፍም በራሱ እኮ የፖለቲካ ውሳኔ የፖለቲካ ምርጫ ነው። ምርጫ ባለመግባታችሁ እንደውም የበለጠ ደጋፊ ልታገኙ የሚችሉበት የኢትዮጵያን ነገር በደንብ አንብባችሁ የህዝብን ስሜት የህዝብን የልብ ትርታ አዳምጣችሁ ውሳኔ እንደምትሰጡ አንዱ ማረጋገጫ ህዝቡ የነፈገውን ትኩረት ያልሰጠውን ከነመኖሩ ምርጫ የተወውን ጉዳይ እናንተ ስትገቡበት ከህዝብ የልብ ትርታ ከህዝብ ፍላጎት ውጪ እንደሆናችሁ የሚያሳይ ነው። ማሳያል ጠይቀህ እችላለሁ መሳይ። ምሳሌ ህዝቡ የተው ምርጫ ስትለኝ ጥናት ሰርተሃል ወይ ልልህ እችላለሁ እኔም አት ዘ ቬሪ ሴም ታይም አንተ እንዳልከው። ነገር ግን ጉዳዩ ያ አይደለም። ዋናው መታየት ያለበት እኛ ጭብጨባን ፍለጋ አይደለም፣ ድጋፍን ፍለጋ አይደለም። ነገር ግን እንደ ፖለቲካ ፓርቲ ያለውን ሁኔታ በስነ ስርዓት እንዳልኩ በጥናት ላይ የተደገፈን ስናጠና ከዚህ በፊትም ራሳቸውን ከምርጫ ያገለሉ ፓርቲዎችን ተሞክሮ ስናይ ምንም አይነት የሚመጣ ለውጥ የለም። ያለው ብቸኛ ለውጥ ህዝቡን አማራጭ በማሳጣት ተወደደም ተጠላ ምርጫ ይደረጋል አይደለ? ምርጫ እናደርጋለን ተብሏል። በህገ መንግስት ምርጫ መደረግ እንዳለበት ተቀምጧል። ያንን ግን ትክክለኛ ጄኒውን የሆኑ ለህዝብ የሚቆረቆሩ ፓርቲዎች ምርጫውን ቦይኮት ባደረጉት ቁጥር ምንድን ነው የሚፈጠረው? ህዝቡ አማራጭ ያጣል። አማራጭ አለው። አሁንስ ቢሆን አማራጭ አለው ወይ? እንደው ሚስጥረ ስላሴ እኛ ከርቀት ስለሆንን ሳይሆን ቀደም ሲል ያልሽውንም ጥያቄ ለመመለስ ያህል የህዝቡን የልብ ትርታ በተለያዩ መንገዶች ማረጋገጥ ይቻላል፣ ከሂደቱ ማረጋገጥ ይቻላል። በአሁኑ ሰዓት ይሄ ምርጫ እንግዲህ 4 ወር 3 ወር የቀረው ምርጫ ከዚህ በፊት የነበሩትን የምርጫ ታሪኮችን ስና
ስናስብ በዚህ ወቅት ላይ ምን አይነት የህዝብ ስሜት ምን አይነት እንቅስቃሴ እንደሚታይ ይታወቃል። ከዛ በመነሳትም በፊተኞቹ ተሞክሮ አሁን በተለያየ መንገድ የህዝቡን ስሜቶች ለማወቅ ባደረግነው በተለያየ መንገድ በደረስንበት ድምዳሜ ይሄን ምርጫ ብልጽግናና ኢዜማ እንጂ ሌሎች ፓርቲዎችም ጭምር ሌላው ቀርቶ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ሉናይ ላለማጣት ነው እንጂ ምርጫ የለም ብሎ እኮ ነው አልገባም በተወሰኑ አዲስ አበባ ላይ ወዳደራል ያለው ገምግመው ጨርሷል። ይሄ ምርጫ አይደለም አብይ አህመድ ምርጫ አጠብቁ ብሏል። እንደዚህ አይነት ነገር ባለበት እናንተ ምን ልትለውጡ ምን ውጤት ልታመጡ ፋይዳውስ ምንድነው? በመሳተፋችሁ የምታገኙት አንድ ጥቅም ገምግማችሁ ካለ እሱን ታስረጅን ትቻያለሽ። ከዛ ባለፈ ግን ስለ ምርጫው በአሁን ሰዓት 3 ወር ቀርቶት እንደምንሰማው ከሆነ አንድም የፖለቲካ ፓርቲ እስካሁን እጩ አላስመዘገበም። እንግዲህ ያ ቀኑም ተራዝሞ ብዙ ነገሮች እንዲራዘሙም ተደርጎ የሚመዘገብ የሌላ ፓርቲ እጩ አላየንም። በዚህ ሂደት ውስጥ መሳተፍ በራሱ ታሪካችሁን አያበላሽም ወይ? እሱ ሚስ ኢንፎርሜሽን ነው። በነገር ላይ መሳይ በጣም ብዙ ፓርቲዎች እጩዎቻቸውን እያስመዘገቡ ነው። ኦልሞስት ወደ መጨረሱ ያሉ ፓርቲዎች አጃቢዎችን አይደለም የጠቀስኩልሽ፣ አጃቢዎቹ አስመዝግበዋል። አይ ጄኒውን ተቃዋሚ ፓርቲዎች የምትላቸውን ፓርቲዎች እጩዎቻቸውን እያስመዘገቡ እንደሆነ መረጃው አለኝ። በግልጽ ስለምናወራ ስለምንገናኝ ስለምንነጋገር ማለት ነው። ጉዳዩን ማጣራት ይቻላል። ግን አሁን ስለ ኢህአፓ ፎከስ ላድርግና ቅድም እንዳልኩ ለኛ የምርጫው ሂደት አስቻይ ሁኔታዎች እንዲፈጠሩ የመታገያ መንገዳችን ነው። ምርጫውን ቦይኮት አድርገን ምን እንድናደርግ ነው ራሱ ኤክስፔክት የሚደረገው? እኔ የፖለቲካ ፓርቲ ስትሆን እንደሌላው አካል ሌላ እንቅስቃሴ እንደሚያደርገው አካል ኤክስፔክት ሊደረግብህ አይችልም። በመጀመሪያ ደረጃ እኛ በህግ የተቀመጡ ማዕቀፎች አሉ። ቅድም እንደነገርኩ ከዚህ በፊት ምርጫውን ቦይኮት አድርገው ያልተሳተፉ ፓርቲዎች ለማህበራዊ መሰረታቸውም ከዛ ደግሞ ለደጋፊዎቻቸውም አጠቃላይ ለሙሉ ደግሞ ፐብሊኩ ኢን ጀነራል ደግሞ ምንም የፈየዱት ነገር የለም በእኛ ግምገማ በእኛ ጥናት መሰረት ማለት ነው። ስለዚህ እኛ ሂደት ውስጥ እንሳተፋለን፣ አስቻይ ሁኔታዎች እንዲፈጠሩ እንታገላለን። ነገር ግን አሁን ባለው ሁኔታ የሚሄድ ከሆነ አሁን ባለው ሁኔታ በማናለብኝነት ጦርነቶች የሚቀጥሉ ከሆነ አሁን ባለው ሁኔታ እስረኞች የማይፈቱ ከሆነ ራሳችንን ከምርጫው እናገላለን፣ ሌሎች ሜጀሮችን እንወስዳለን። በእኛ በኩል እንደ ኢህአፓ ያ ነው የኛ አረዳድ። ነገር ግን አሁን ላይ ውጭ ሆነን ልክ ኢትዮጵያ ውስጥ ሰላማዊ ሰልፍ ማድረግ አይቻልም፣ ኢትዮጵያ ውስጥ ህዝባዊ ስብሰባ ማድረግ አይቻልም ስለተባለ አለመሞከር ማለት በፈቃደኝነት መብትን አሳልፎ መስጠት ነው። አለመታገል ማለት በራሱ ሚስትር ስላሴ እናንተው እኮ ሞክራችሁት ነው። እናንተው ናችሁ ሂደቱን ለክታችሁ መዝናችሁ ስብሰባ ማድረግ አልቻላችሁ፣ ሰልፍ ማድረግ አልቻላችሁ። እንደማይሆን በተግባር የተረጋገጠው መሳይ ደፍረን ስለሞከር ነው። ኢትዮጵያ ውስጥ ናችሁ አትችሉም ይሄን ማድረግ ምን ቀልድ ነው እንደያዛችሁት እየተባለን ደፍረን ስለሞከር ነው። ስንት ጊዜ ሙሉ በዓለም አቀፍ ማህበረሰብም በለው በአጠቃላይ ደግሞ በኢትዮጵያ ውስጥ ሰላማዊ ትግል ማድረግ እንዴት አስቸጋሪ እንደሆነ አጋልጠናል። ያንን ባናደርግ ኖሮ ቀድሞ እንደሚባለው ሰላማዊ ሰልፍ አለመጥራት፣ ህዝባዊ ስብሰባ አለማድረግ ብናደርግን መብትህ ነው እና እኛም አንሞክረው። ስለዚህ መከልከልን መብት ነው። እንደምትከለክል ግን ዓለም እንዳያውቅብህ ሸፍነንልሃል የሚል ኢምፕሊኬሽን ያለው ያንን አናደርግም። በሂደት ውስጥ ሆነን በመሞከራችን ውስጥ ሆነን በማድረጋችን ውስጥ ሆነን ግን እንደማይቻል አሳይተናል። ያ ለስርዓቱም ቀላል ኪሳራ አይደለም። ከዛ በኋላ የሆነውን ነገር ስላየን ማለት ነው። ስለዚህ አሁንም ቢሆን እኛ እስረኞች እንዲፈቱ እንፈልጋለን። እስረኞች እንዲፈቱ ግን ቁጭ ብለን አይደለም የምንጠይቀው፣ እየታገለን ነው የምንጠይቀው። ተስፋ ቆርጠን ከመጀመሪያው እንደዚህ ማድረግ አይቻልም ብለን አይደለም እንበልና የሆነ ሚራክልም በለው የሆነ ነገር ተፈጥሮ አስቻይ ሁኔታዎች ቢፈጠሩ ህዝቡ አማራጫቸው ብልጽግና ሊመርጥ ነው ጄኒውን የሆኑ ተቃዋሚ ፓርቲዎች ምርጫውን ቦይኮት አድርጉት ከተባለ ምክንያቱም በዚህ አይነት ግምገማ ምርጫ ውስጥ ገብታችሁ ከሆነ እንዴት እንደመዘናችሁ አላውቅም። በ7 ዓመት የተፈተነ ምንም አይነት ለውጥ ለማምጣት ዝግጁ ያልሆነን ስርዓት በሚቀጥሉት 3 ወር ውስጥ እንደሆነ አስቻይ ነገር ቢፈጠር ሰውን አማራጭ እናሳጣዋለን የሚል ግምገማ አድርጋችሁ ከሆነ የገባችሁት ምናልባት ይህንን ለተመልካቹ ለአድማጩም ምላሹን ለህዝቡ እንተዋለን። ነገር ግን አሁን ምን የተለየ ውጤት ትጠብቃላችሁ? አሁን ክርክር አደረከው ለመረዳት አይደለም እየጠየቀኝ ያለው ወርዶቹን ትዊስት እያረካቸው ነው። እኛ እያንዳንዱ ነገር በሁሉም አቅጣጫ ነው የምንመዝነው። ቅድም እንዳልኩ አንተም እንደ ጋዜጠኛ ህዝብም እንደ ህዝብ ከኛ ኤክስፔክት የሚያደርገው ነገር እና ከሌሎች ደግሞ የፖለቲካ ኃይሎች ኤክስፔክት የሚያደርገው ነገር የተለያየ መሆኑን መጀመሪያ ማመን አለበት በመጀመሪያ ደረጃ። ምክንያቱም እኛ ኢትዮጵያ ውስጥ ሆነን ስንንቀሳቀስ በሰላማዊ መንገድ ስርዓት ለውጥ እናመጣለን፣ በሰላማዊ መንገድ ኢትዮጵያን በሚገባት መንገድ እንመራታለን ብለን የተቀመጥነው በመጀመሪያ ደረጃ። ስለዚህ ኤክስፔክቴሽኑም መለያየት አለበት፣ መደበላለቅ የለበትም በመጀመሪያ ኤክስፔክቴሽኑ። በሁለተኛ ደረጃ ደግሞ እንዳልኩ እያንዳንዱን ነገር ነው የምናየው። ፖለቲካ
ፖለቲካን የያዝነው ፖለቲካ በየጊዜው በጣም ተለዋዋጭ ነው። ነገ ምን እንደሚፈጠር የምታውቅበት ሀገር ላይ አይደለም ያለው። ስለዚህ ያንን ሪስክ መውሰድ አንፈልግም። እንደ ኢሃፓን በለው እንደ ቅንጅትን በለው እንደው ሚኒስትር ስላሴ ባለመግባት የሚገኘውንስ ጥቅም አስልታችሁታል ወይ? ቦይኮት በማድረግ እሱንስ ጥቅም አላያችሁትም? ምንም ጥቅም የሌለው ነው ብላችሁ ነው የደመደማችሁት? ባለመግባት የሚገኘው ብቸኛ ጥቅም የተወሰነ ሰሞን የህዝብ ድጋፍ፣ የተወሰነ ሰሞን የሚዲያ አፕሪሺዬሽን፣ የተወሰነ ሰሞን ዝና ነው ሊገኝ የሚችለው። የምርጫውንስ ውጤታማነቱን ዋጋ ማሳጣት አይሆንም? እናንተ ባልተሳተፋችሁ ቁጥር ሌሎቹም በራቁ ቁጥር ምርጫው ተቀባይነት እንዳይኖረው ዓለም አቀፍ ተቋማት እንዲረዱት አያደርግም? እንደ ኢሃፓ ነው የምናወራው መሳይ። አሁን የምናደርጋቸውን ሂደቶች ልጠቅስልህ እችላለሁ። ለምሳሌ ከዓለም አቀፍ ተቋማት ጋር በተገናኘን ቁጥር እንደ ኢሃፓ አሁን ላይ ያለው ሁኔታ ምን ያህል አስጊ እንደሆነ፣ ምርጫ ለማድረግ የማይቻልበት ሁኔታ እንደሆነ ሂደቱን የመታገያ ሜዳችን ለምሳሌ ህዝባዊ ስብሰባ ማድረግ አንችልም በምርጫ ጊዜ፣ በትንሹም ቢሆን በተወሰነ መልኩ ቢሆን የማድረግ እድል ሊኖረን ይችላል የሚል ግምገማ አለን። ሰላማዊ ሰልፍም እንደዛው። ለኛ ያ የመታገያ ሜዳችን ነው። ካልሆነ ሁሉም በር ነው የሚከረቸመው። ሁሉም በር ይከረቸማል። ትግል የሚባል ነገር የለም። እንደ ኢሃፓ መግለጫ ከማውጣት የዘለለ ምንም አይነት እንቅስቃሴ ልናደርግ አንችልም። ከዛ በኋላ በሄድን ቁጥር ኢትዮጵያ ውስጥ አሁን ምርጫ ይደረጋል ሲባል ቤር ሚኒመሙንም የማያሟላ ምርጫ እንደሚሆን እንኳን ፍሪ ፌር እና ዲሞክራቲክ ቀርቶ ቤር ሚኒመሙንም የማያሟላ እንደሆነ እንገልጻለን። በተደጋጋሚ ማሳያዎች አሉ። እስረኞች ታስረዋል፣ ጦርነት አለ፣ ብዙ ነገር እንገልጻለን። እኛም የተከለከለው ህዝባዊ ስብሰባ አንዱ ማሳያ ስለሆነ ማለት ነው። ነገር ግን ቅድም እንደነገርኩ እኛ የምንንቀሳቀስበት የህግ ማዕቀፍ አለ። እንትኖችን እንገመግማለን። ከዚህ በፊት ያልተሳተፉ ፓርቲዎች ምን አገኙ? ወተን እንደዚህ ስለሆነ የለንም ከማለት ውጪ ምንም አይነት የምንፈይደው ነገር የለም። ውስጡ ሆነን ግን አሁንም እየሞከረን ፌል እያደረገ ነው። ስለዚህ ሳንሞክር ወይም ማሸነፍ ስለማንችል ወይም ደግሞ ህዝቡ በምርጫ ተስፋ ስለቆረጠ ብቻ ሳይሆን ይሄ ምርጫ ፌል የሚያደርገው ስርዓቱ አፋኝ አምባገነን ስለሆነም ጭምር ነው የሚለውን ማጋለጥ እንችላለን። እንደው ሚኒስትር ስላሴ የኢትዮጵያ ህዝብ ሁሉን ነገር ያውቃል። አሁን እናንተ ገብተን እናረጋግጣለን፣ ገብተን እናጋልጣለን፣ ገብተን የስርዓቱን አምባገነንነት የስርዓቱን ለምርጫ ለመዘጋጀት ፍጹም ጨካኝ መሆኑን ለዓለም አቀፉ ማህበረሰብም እናረጋግጥበታለን ብላችሁ የምትገቡበትን በሙሉ የኢትዮጵያ ህዝብ ያውቃል። የእናንተን ገብቶ ማረጋገጥ እየጠበቀ ነው ብላችሁ ካሰባችሁ ስህተት ላይ እንዳትወርቁ የኢትዮጵያ ህዝብ በደንብ ነው የሚያውቀው። ስለዚህ እናንተ አረጋግጣችሁ ይሄ ምርጫ ትክክል አይደለም፣ ይሄ ስርዓት አምባገነን ነው የሚለውን የእናንተን ድምዳሜ እየጠበቀ ነው፣ እኛ እናረጋግጥለታለን ብላችሁ እየጠበቃችሁ ብቻ እንዳይሆን። ቅድም እንደነገርኩ ከተወሰነ ሰሞን አፕሪሺዬሽን የዘለለ ምንም አይነት ትርፍ የለውም በእኛ ግምገማ። ምክንያቱም ወተን ልናደርግ የምንችለውን ነገር ምርጫውን ቦይኮት አድርገን ልናደርግ የምንችለውን ነገር ውስጥ ሆነን ኤግዛክትሊ the same thing እያደረገን ያለንበት ሁኔታ ነው ያለው። እንደው ምናልባት ከንግግርሽም ሆነ ከእንቅስቃሴያችሁ መረዳት የሚቻለው ይሄ በምርጫ ሂደት ውስጥ መግባት ስብሰባ እንድንጠራ ሰልፍ እንድናደርግ እድሉን ይሰጠናል የሚል ተስፋ አድርጋችሁ ነው? አንድም ከዚህ ጥቅም አንጻር አይታችሁ ነው የገባችሁት? አሁን ያለውን ገዢ ፓርቲ መንግስትን በለው ጸባዩን መገመት መተንበይ በጣም ይከብዳል። ተለዋዋጭ የሆነ ባህሪ ያለው ነገር ግን የማይቀየሩ ነገሮች አሉ። ለምሳሌ ሰላማዊ ትግልን አይፈልገውም፣ ዲሞክራሲያዊነት የለም፣ እንደዚህ ነገሮች ሊዘረዝር ይችላል። ነገር ግን ቢያንስ ህዝባዊ ስብሰባ ሲከለክለን በዚህ ምርጫ ውስጥ ገብተን ሁለት ያስብበታል። ቢያንስ ሰላማዊ ሰልፍ ሲከለክለን ሁለት ያስብበታል። ትርጉሙም ቀላል አይደለም። ትርጉሙ ለምሳሌ ምርጫ ውስጥ ገብተን የሚከለክለው ሰላማዊ ሰልፍ ትርጉሙ ቀላል አይደለም፣ እንደሌላው አይደለም። ምርጫው ምን ሊሆን እንደሚችል ከሚናገሩት ንግግር በላይ የሚያሳይ ነው። አሁን በተደጋጋሚ ሚዲያዎች እየተዘጉ ነው። ያ ከምርጫ ውጪ ሲሆንና ምርጫ ውስጥ ሆኖ ደግሞ ሲያደርገው ትርጉሙ ቀላል አይደለም። በጣም ልዩነት አለው። ምርጫው ምን ሊሆን እንደሚችል ዲሞክራሲያዊ እናደርገዋለን፣ ፍሪ እናደርገዋለን፣ ካድሬዎች አይጫናችሁም፣ አንከለክላችሁም ከሚሉት ዲስኩር በላይ በተግባር የሚረጋገጡት ነገሮች ናቸው የሚያሳዩት እና ቀላል አይደለም ብለን እናስባለን። ሁለቴ ያስቡበታል ቢያንስ ከመከልከላቸው በፊትም። ከዛ ደግሞ እኛ ማስቻ ሁኔታ እንደሌለ እያሳየን ያለንበትን ሁኔታ በደንብ የሚያጠናክር ሁኔታ ማለት ነው የሚፈጠረው። ስለዚህ ዲሞክራቲክ ናቸው ሎጂካል ሆኖ አስበው ይፈቅዳሉ አይፈቅዱም? ዶንት ቲንክ ሶ። እሱን ይፈቅዳሉ አይፈቅዱም የሚለው ላይ ብዙ አንግባበት። ምክንያቱም እንዳልኩ ተለዋዋጭ የሆነ ባህሪ ናቸው። ሎጂካልም አይደሉም። እንዲህ ቢሆን ይሆናል የሚልም ነገር አይደለም ያለው። ነገር ግን አትሊስት ኢምፕሊኬሽኑ በጣም ቢግ ነው የሚሆነው ለዓለም አቀፉ ማህበረሰብም የስርዓቱን ባህሪ አሁን ካለው በላይ ደግሞ ስለ ምርጫ ያለውን የሚያወራው ነገር ውሸት እንደሆነ በደንብ የሚያጋልጥ ነገር እንደሚሆን እናምናለን። እንግዲህ